እግዚአብሔር ይመስገን። ታደሽ ሰላም አለው ደህና ነኝ። ወይ ምነው በጠዋት ምነው ማይ? አይ ምናልባት ቤተክርስቲያን ለመሄድ ካልሆነ በዚህ ሰዓት ተነስሽ አታውቂም ብዬሽ እኮ። ቤተክርስቲያንማ እኮ እርግብ ሄደችልኝ። እርግብ? አዎ። ምን ነው ገረመሽ? አይ እሷ በጠዋት መነሳት እንደማትወድ ነበር የማውቀው ብዬ ነው። እኔ ምን እንደሆነች አላውቅም፣ ብቻ ተነስታ ሄደች። ምን ሆነ ይሆን? ልጄን አሟት ይሆን እንዴ? እሷ ደግሞ ምን ሆነ ያማታል? እኔ ምን አውቄ። ታዲያ ምን ሆና ነው በሌሊት ቤተክርስቲያን ሄደችው? እማዬ የታመመ ሰው ብቻ ነው እንደ ቤተክርስቲያን የሚሄደው? እንደሱስ አይደለም ግን ደግሞ ቆይ በፎቶ ስትንሰፈሰፊላት ኖርሻ? አሁን ደግሞ በአካል ስታገኛ ቢቀርብሽ ምን አለ? ምንድነው ነገሩ? ማለሻል? አይ ምንም። እንደዚህ ደንግጠሽ ምንም አልሆንኩም ትኛለሽ እንዴ? አሴር በቃ አንተ ወደ አባዬ ሂድ። ደግሞ ምግብ ሰላም ጤና ይስጥልን። ወድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ያለው እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መተናል። ኖላዊ ድራማ ክፍል 46 በድጋሚ ይዘን መተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ማለት ነው። ያው ኖላዊ ድራማ እንደቀጠለ መጣች። እንዴት አደርሽ ማዬ ያለች ስለ እርግብ እያወሩ ነበረ። እንዴት አደርሽ ሰላምዬ አለው ማዬ ብላ አቆጭ ስትል እሷም ምነው በዚህ ጠዋት ተነሳሽ? ምነው በጠዋት ምነው ማዬ ስትላት አይ ምናልባት ቤተክርስቲያን ለመሄድ ከሆነ በዚህ ሰዓት ተነስተሽ አታውቂም ብዬ እኮ ነው። ቤተክርስቲያንማ እርግብ ሄደችልኝ። እርግብ ስትል አዎ ምነው ገረመሽ አለቻት። አይ እሷ በጠዋት እንደማትነሳ ነበር የማውቀው። እኔ ምን እንደሆነች ብቻ አላውቅም። ተነስታ ሄደች ብላ እያሰበች ነበረ። እርግብ ሄደችው ምን ሆነች ልጄ አሟት ይሆን ስትል እሷ ደግሞ ምን ሆና ያማታል? እኔ ምን አውቄ። ታዲያ ምን ሆና ነው ቤተክርስቲያን የሄደችው ስትላት ሜላትም እማዬ የታመመ ሰው ብቻ ነው እንደ ቤተክርስቲያን የሚሄደው? እንደሱስ አይደለም ግን ደግሞ ቆይ በፎቶ ስትንሰፈሰፊለሽ ኖርሽታ አሁን ደግሞ በአካል ስታገኛ በቀርብሽ ምን አለ? ለምን ትጨናነቂያለሽ? ምን ላድርግ እናት አይደለሁም ማለች እና እናት ብትሆኝስ ልጄ ቤተክርስቲያን ሄደች ብለሽ ማንሰፍሰፍ ምን ያመጣ አለቻት። እሷ ግን እርግብን በጣም ነበር የምትወዳት። ከልጅነቷም እርግብን በጣም ትወዳታለች። የመጀመሪያ ልጇ ስለሆነች ማለት ነው። እሺ በቃ ተይው። አሁን በዚህ ጠዋት የመጣሽው ስለሷ ነግሪኝ ነው? ለዚህማ አይደለም የመጣውበት እንዳላወራ ያረግሽኝ አንቺ ነሽ። እሺ የመጣሽው ምን ልትነግሪኝ ነበረ? እማዬ ቆይ ከአባዬ ጋር እንዴት ናችሁ? እንዴት ናችሁ ማለት የምልሽ ገብቶሻል? ቆይ ከአባዬ ጋር እንዴት ናችሁ ንገሪኝ። ሰላምዬ አትቆጪ እስቲ ነገሩን አስረጅኝ አለቻት። ስለ ወይዘሮ ባዩሽ ቢሆን ደስ ይላታል። ስለ ባሏ ስታወራ ግን ተናደደች ማለት ነው። ተቀያየረች። እማዬ አንቺ እናታችን እንደሆንሽ እሱም አባታችን ነው እኮ። ምን ማለት ነው? አንቺን የኛ ህይወት እንደሚያገባሽ እሱም ያገባዋል አለቻት። ሰሞኑን ደግሞ ምንድነው ያመጣሽ ሰላምዬ? ቀጥተኛ ልጅ አልነበርሽም እንዴ? ቆይ ይሄን ነገር ማወሳሰብ ከየት ነው የተማርሽው? እናንተ የኛ ህይወት እንደሚመለከታችሁ እኛም በእናንተ ህይወት ይመለከተናል። እናማ ከዚህ በኋላ በተረጋጋ መንፈስ ሰላም ፈጥራችሁ አንድ ላይ እንድትኖሩ ነው የምፈልገው አለቻት። ሰላም ምኞቷ ነበረ። ባዩሽና ወይዘሮ ማህሌት እየጠነሰሱ ከዚህ ወሬ እየለቃቀሙ ግን ትዳሯን እንዲፈርስ አድርጋ እቺ ወይዘሮ ባዩሽ የምትባል እሷን አታላ ንብረቷን ለመውሰድ ብዙ ነገር እየሰራች ትገኛለች። ነገሩ ሊከሽፍባት ነው። ያው አሁንም ተዋርዳለች። ግን ደግሞ ሌባ ተስፋ አይቆርጥም እኮ እስከምጋለጥ ድረስ ተስፋ አልቆርጥም ብላ እኔና መስፍን አለች። ታዲያ ሌላ አባት አለን እንዴ? በፍጹም እኔ ከሱ ጋር አልኖርም። ለምን ሲባል ይኸውልሽ አንቺ የማታውቂው ብዙ ነገሮች አሉ። ግን አንድ ነገር እርግጠኛ ልሆንልሽ፣
ከዚህ በኋላ እኔና መስፍን ሞተን እንኳን ባልና ሚስት ልሆን አንችልም ብላ ቁርጡን ነገረቻት። ምክንያቱም የነ ባዩሽን ወሬ ጠግባለች ማለት ነው። መስፍን ከሷ ጋር እንዳይኖር የጓደኛዋ ወሬ ተሰማና አባቷን የነሰላም አባትን አልፈልግም ብላ ለሰላም ነገረቻት። ሰላምም ደነገጠች። ከዛ ጥላት ወጣች። ሰላም በጣም ተገረመችና ቆይ እነዚህ ሰዎች ምንድነው የሆኑት አለች። እኛም ማናውቀው ሌላ የተፈጠረ ነገር አለ እንዴ አለች። የተፈጠረ ነገር የለም፣ ያው በድብቅ የሆነ ፍቅረኛ ይዛ ይሆን ብቻ አላውቅም። የነ ባዩሽ ወሬ ሰምታ ነው እንጂ የባዩሽን ወሬ ሰምታ አባታ በፍጹም አቶ መስፍን ጋር እንደማትታረቅ ነገረቻት። ሰላምን በጣም አዘነች። የማይቀር ጉዳይ ነው መታረቃቸው። አሁን በአኒ ምክንያት መታረቃቸው የማይቀር ነው። አኒ የእነሱ ልጅ ስትሆን እነሱም በደስታ እንደምታረቁ ተስፋ አደርጋለሁ። ያው አቶ መስፍን ውጭ ሀገር ነበረ የምኖረው። ትዳራቸውን ያው ለጊዜ ተለያይቶ ነበረ። አሁን በአኒ ምክንያት ችግር ስለተፈጠረ እኔ ብቻሽን አልተውሽም፣ እኔም ከጎንሽ መሆን አለብኝ ብሎ አቶ መስፍን ከውጭ ሀገር ሳይነግራቸው በድንገት መጥቶ ነበረ። እናም አሴልና ሀኒ ወደ ቤት እየሄደች አሴል መንገድ ላይ ገምቷት ነበረ በጠዋት። እሱም ወደ ሕክምና እየሄዳ ነበረ። እሷም ወደ ስራ እንዳይረፍድባት በጠዋት እየሄደች ነበረ። በዛ አጋጣሚ ተገናኙና ያለው ነገር ሁሉ ነገረችው ለአሴል። አሴልም አይዞሽ እያላት ነበረ። እስከ ዛሬ ይሄ ነበረ ሲያስጨናንቅሽ የነበረው፣ አይዞሽ አትጨነቂ አላት። እንዴ እስከ ዛሬ እንዳተጨናነቅኩ ያስታውቅብኝ ነበር በጣም እንጂ ፋዘር እስካሁን እንዴት እንዳላወቁ አላውቅም አለ። ማወቁንማ አውቅ ይሆናል ግን እንዳይጠይቀኝ ፈርቶ ነው የሚሆነው ብላ እውነት ተናገረች። አባባ ግን አላሰቡ ሊሆን ይችላል አይታወቅም። አባባ ራሱ አዝኖ ነበረ። እንደውም በቃ እኔ ሕክምናም አልፈልግም መሞት ነው የምፈልገው ከዚህ በኋላ ብኖርም አልጠቅምም እያለ ነበረ። አሁን ላይ ግን ያው ሀኒም በዛ ንዴት ወጥታ ከቤት ሄዳ ነበረ። ከዛን አባባ ደግሞ ወይኔ ልጄ ከቤት አስወጣዋት ልጄን ተናገርኳት እያሉ ተጸጽቶ እያለቀሱ ከዛም ሀኒ መጣችና ይቅርታ ልጄ ተብሎ ያው በዛ ነገር እንዳይነሳ ዝም ብሎ ነበረ። አሁን ሕክምናውን እየተከታተለ ይገኛል። ሀኒም ደግሞ ስራዋን እየሰራች አባቷን እያሳከመች ወላጅ ቤተሰቦቿን እያፈላለገች ትገኛለች። ያው አባቷ ቤተሰቦቿን አግኝታለች። ግን ያው የምርመራ ውጤት ወይዘሮ መሀሌት ስላልተቀበለቻት ያው በምርመራ እንዲለይ ምርመራ ያው ደማቸው ተወስደዋል። ውጤቱን እየጠበቅን ነው ያለነው። መቼ እንደሚወጣ ባናቅም ግን በነገራችን ላይ ሀኒ በጣም ጠንካራ ልጅ ናት። መጀመሪያ ዶክተር ነበረች ማለት ነው። ያው አባቷ በመታመሙ አባቷን ለማስታመም ብላ ስራዋን ትታ ያው ሰው ቤት ተቀጥራ እየሰራች ነበረ። እሷም የገባችው ሀብታሞች ቤት ነበረ። ያው ሰዎቹ በጣም ሀብታም ናቸው እና ደህና ደሞዝ ይከፍሏት ነበረ። እናም እሷ ደህና ደሞዝ እናም አባቷን እያሳከመች ነበረ። አሁንም አባቷ ድነዋል ማለት ነው። አባቷ ድነዋል። ያው ሕክምና ባይጨርሱም አሁን በቅርብ ቀን የሁለቱም ደስታ ተሰማለ። አባቷም ድኖ ቤተሰቦቿም እውነተኛ ቤተሰቦቿንም አግኝታ ያው ሰላም ያው ሀኒም ከዚህ ጭንቀት ወጥታ ሰላሟን እንድንመለስና ደስታዋን ለማየት ያብቃል። አንቺ ግን ልጃቸው እንደሆንሽ እርግጠኛ ነሽ? አዎ በዚህ በጣም እርግጠኛ ነኝ። እና ለምንድን ነው የተጨነቅሽው አላት አሴልም። በሁለት ምክንያት ነበር የተጨነቅኩት። ሁለት ምክንያት ምንድን ነው? አንደኛ ልጅቷ ኬም መጣች፣ ሌላ ደግሞ ልጅ በምርመራ ማንነቴ ካልተረጋገጠ የአባዬም ሕክምና በዛ ይቋረጣል እያለች ለአባቷ እየተጨናነቀች ነበር። ያው ምርመራ ላይ ሀኒ ውጤቱ ወጥቶ ያው ሀኒ ልጃቸው እንደሆነች ካልታወቀ ያው ችግር ይፈጠራል። ወይዘሮ ማሌትም ያው ብርም ፍለጋ ይህንን ንብረት ፈልገሽ ነው እንጂ አንቺ ልጅ አይደለሽም ብላ ወይዘሮ ማሌት እዛ ቤት እንዳትገባ ብዙ ጊዜ እያመነጫጨቀቻት ነበረ።
ምክንያቱም አንቺ ልጅ አይደለሽም ልጄ እርግብ ናት እያለች ነበረ። እርግብ ደግሞ ያው በሚዲያ ወጥታ እኔ እንዲህ አይነት ያህንን ታሪክ ሰርቃ በሚዲያ አስተላልፋለች። እርግጠኛ ከሆንሽ ለምን ተጨነቅሽ? በዛ ላይ ደግሞ ወላጆችሽ ከተው ካልሆኑ መተው ነው። ምናልባት እንደገመትኩት የሰዎቹ ልጅ ሆኜ ብገኝ እሱም በጣም አስጨንቆኛል። እሺ የብቻ ነው ያስጨነቀሽ እያላት ነበረ። አንዳንድ እውነቶች ባይታወቁ ይሻላል ነበር። ህይወትን ከሚያጎሉ ከማወቅ አለማወቅ ይሻል ነበር አለች። ግን እኮ እውነት ምንጊዜም እውነት ነው፣ ይዘገያል እንጂ መውጣቱ አይቀርም። ቢሆንም ማሴል ከአባዬ የምበልጥብኝ ምንም እውነት የለም። አልገባኝም ሀና፣ የሰዎቹ ልጅ ቢሆን እንዴት ነው የምኖረው እያለች ነበረ። ያጨናንቃታል ማለት ልጃቸው ከሆነች አባባ ምንም አልገባኝም ሲል፣ ቆይ የሰዎቹ ልጅ ሆኜ ብገኝ አባዬን ትቼ ከሰዎቹ ጋር ነው የምኖረው ወይስ ከአባዬ ጋር ነው የምኖረው እምለውም ያስጨንቀኛል። እሱ እውነት ሳይሆን እኮ ምርጫ ነው። እንዴት ስትል እውነት የሰዎቹ ልጅነትሽን ማረጋገጥ ብቻ ነው የምኖርብሽ። ከዛም በጣም ደነገጠች። ያላሰበችው ነገር ገጠማት እና እርግብና ወይዘሮ ባዩሽ ቆሞ እየተመካከሩ ነበር። ሀኒም በጣም ደነገጠች። ምንድነው ነገሩ ብላ በጣም ደነገጠች። ወይዘሮ ባዩሽና እርግብ ወደ ቤተ ክርስቲያን እንደሚሄድ አስመስለው ስለ ሀኒ እያወሩ ነበረ። ሀኒ እንዳትቀድመን እኛ ልንቀድማት ይገባል። ይሄ ሁሉ ንብረት ለአንቺ የሆነ ለአንቺ ካሸነፍሻት እያለች ባዩሽ እየመከረቻት ነበረ። እንደውም በጠዋት ነበረ ሀኒ ወደ ስራ እየሄደች። ባዩሽ ደግሞ በቃ ምንም እንቅልፍ መተኛት አልቻለችም። ጭንቀት ሆኖባት በጠዋት ተነስታ እርግብን ከእንቅልፏ ቀስቅሳት ነይ ቤተ ክርስቲያን ደርሼ ልምጣ ብለሽ አውቀሽ ነይ እያለቻት፣ አሁን አኒም በድንገት አየቻቸውና ወይኔ ምንድን ነው እያለች ነበረ። ሴልም ምን ሆንሽ ምን ተፈጠረ እያላት ነበረ። እሷም አልተናገረችም። ደንግጣ ወሬው እያወሩ ነበረ። እዛን ሀና ምን ሆነሻል ስላት ለአባዬ ምግብ ይዛይድ በቃ እኔም ሄዳለሁ ሀና እያላት፣ ሀና ምን ሆነሻል እያላት፣ እሷም ደንግጣው እቺ ልጅ ምን ሆናለች ብሎ አሴልም በጣም ደነገጠ። አሴም አይቷታል። እናም እሷ ወደ ስራዋ ሄደች፣ እሱም ደግሞ ወደ አባቷ ሄደ ማለት ነው፣ ወደ ሐኪም ቤት። የቤት ስትደርስ በቃ እማዬ ወይዘሮ ማህሌት። ውድና የተከበራችሁ የቻናሌ ቤተሰቦች የነበረን ቆይታ ይህን ይመስላል። በሌላ ደግሞ እስከምንገናኝ ሰላማችሁ ባላችሁበት ይብዛልን። ሰላም ኢትዮጵያ ሀገራችን ሰላም ያደርግልን። ከልብ አመሰግናለሁ። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ማለት ነው። አመሰግናለሁ።